አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሀባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር ዲት አድርጎ የኔትወርክ መዳከም አይገርም እናንተ ይጠቅማል ብዬ የጠየቃችሁኝ ጥያቄ መርጬ ይሄ ነገር ለሰው ሌሎችም ሰው ይፈልጉታል ሌሎችም እህቶች ይፈልጉታል ብዬ የምመርጠውን ቪዲዮ ሁልጊዜም ሀሳብ ይዤ እመጣለሁ ማለት ነው። እህቶችና ላይክ አድርጉልኝ፣ ትጠቀሙበታላችሁ። እናንተ ደግሞ ላይክ ታላረጋችሁልኝ በቃ ምንም አንደኛ ሰው እያየው አይደለም። ሰው ደግሞ አዲስ ሰው ሲመጣ አዲስ ሀሳብ ይመጣል ማለት ነው። እህቶች አዲስ እናንተ ያልሰማችሁትን ያላወቃችሁትን ይጠይቁኛል። ለዚህ ነው እህቶች ላይክ አድርጉልኝ። እውነት አይከፈልበትም። ክረምት ነው፣ ብር ያስፈልገናል። እስኪ ላይክ አድርጉና ዩቲዩብ ብር ይስጠን ማለት ነው እህቶች እና የዛሬው ጥያቄ ምን መሰላችሁ? መዳሜ የአየር ትኬት ቆርጣለኝ 30 ኪሎ ነው የቆረጠችልኝ እና አይበቃኝም። እንዴት አድርጌ እዛው ትኬቱ ላይ ማስጨመር እችላለሁኝ? ንገሪኝ እህቴ ታወቅሽ ብላኛለች። እኔ ደግሞ በማውቀው እነግራችኋለሁ ማለት ነው። እነግራታለሁ እህታችንን ማለት ነው። እንዴት አድርጋችሁ ማስጨመር እንደምችሉ እነግራችኋለሁ። ትኬት እንግዲህ መዳሞች አሁን ላይ ብዙ አይደሉም። በተለይ በሳዑዲ አረቢያ ያሉ መዳሞች በጣም በትንሹ ትኬት ነው መቁረጥ የያዙት ማለት ነው። ለኮንትራቶች ማለት ነው። ቶቼ ከእንደዚህ አይነት መዳሞች ጨባጣ ተሆኑ መዳሞች ፈጣሪ ሲጠብቀን ማለት ነው። ቶቼና በትንሹ የሚቆርጡ ተሆነ በራሳችሁ ብር የተወሰነ ጨምራችሁ እቃ በብዙ ይዟችሁ መምጣት እንደምችሉ ማወቅ አለባችሁ ማለት ነው። እነሱ እንግዲህ ጥሩዎች ተሆኑ እስከ 46 56 46 በሁለቱ ሻንጣ 23 ቆርጠውላችሁ 10 ኪሎ ደግሞ እንደዚሁ ቲፕ አለው ወይም ነጣ ማለት ነው። ያንን ይሰጣችኋል ማለት ነው። እህቶቼ 23 ሲቆረጥ ማለት ነው 10 ኪሎ ቲፕ ነው ለነሱ ብር ማለት ነውና የ10 ኪሎ ብር ነጣ ነው። የ23ቱን ደግሞ ከፍለውበታል ማለት ነው እህቶቼ ከትኬቱ ጋር እና እንግዲህ በዚህን ሰዓት 30 ኪሎ 40 ኪሎ የሚቆርጡልን ምንም ይዘን አንመጣም። 30 ኪሎ 20 ኪሎ ምንም እቃ በቃ ባዶናችን ነው የምንመጣው ብላችሁ አስቡ ማለት ነው። እና የኔ መዳም እንግዲህ ስንት 40 ኪሎ ነው ቆርጬልሻለሁ ያለችኝ ማለት ነው። እኔ 40 ኪሎ ጭራሽ ትቆርጣለች ብዬ አላሰብኳትም ነበር። እና እንግዲህ እሷ 40 ኪሎ ነው። በአሁኑ ሰዓት ደሞዝ አልወረደም፣ ብር አላገኘሁ ምናምን በጣም ቅራቅም በወሬ አወራችኝ ማለት ነው። እንግዲህ ምንም ማድረግ አልችልም አልኩና ዝም አልኩኝ። ያው እኔም ሌላ ትኬት አልቆረጥኩም ወይም ጭማሪ ኪሎ አላልኩም። ዝም ብዬ ያለኝን ይዤ መጣሁኝ። ስህተት የሰራሁበትንም ደግሞ ነግሬያችኋለሁኝ። ምን ማድረግ ነበረብኝ? 30 ኪሎ በአንድ ሻንጣ እና ደግሞ 10 ኪሎ በአንዱ ሻንጣ ነበር የሚመጣው። እኔ ግን ትልቅ ሻንጣ ታልገዛ ቀርቼ እስከ 25 ብቻ ይዞ ዝም አለ ማለት ነው እህቶችና ይሄንን ነገር እንግዲህ ልብ ማለት አለባችሁ። እዚህ ላይ ደግሞ ቅር የሚላችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ወደ እህታችን እንዴት አድርጋው መጨመር ትኬት ማስጨመር እንደምትችል ልንገራችሁ ማለት ነው። ወይም እንደምትችሉ የብዙዎቻችን ችግር ነው ይሄ ማለት ነው። ወደ ሀገር ስንገባ እየቀነሱ ነው የሚቆርጡልን እና እኛ ተራሳችን ብር አድርገን ጨምረንላቸው ሌላ ትኬት ጭማሪ እንደሚሰጡ ልንገራችሁ ማለት ነው እህቶቼ። እነሱ እንግዲህ መዳሞች 40 ኪሎ ወይም 46 ኪሎ ቆርጠውላችሁ እናንተ የማይበቃችሁ አይበቃኝም እቃ ብዙ ነው ካላችሁ ተራሳችሁ የተወሰነ ብር ጨምራችሁ ትሰጧቸዋላችሁ ማለት ነው። እነሱን ትስማማላችሁ። ገባችሁ? እነሱ እንግዲህ አንዴ ቆርጠናል ሁለተኛ አልሄድም ምናምን ብላል እምቢ ልትልሽ ትችላለች። እንደዛ እንዲያትልሽ በሲስተም ቆንጆ ስራ ሰርተሽ ወይም ቆንጆ ምሳ ትሰሪና በሲስተም ትገቢያለሽ። መዳም እኔ እኮ 46 ኪሎ በላይ ነው እቃዬ፣ ለቤተሰቤ ለእናቴ የሆነ ለቤተሰቦቼ እነዚህን ነገር መግዛት ፈልጋለሁ መያዝ ፈልጋለሁና ኪሎው የቆረሽልኝ ኪሎ አይበቃኝም። ስለዚህ ተራሴ ብር ልስጥሽና ትኬቱ ላይ አስቆርጭልኝ ጨምሪልኝ ትሏታላችሁ ማለት ነው እህቶቼ። ቆርጣ መጥታ ራሱ ማለት ነው ቆርጣ ለምሳሌ ሂዳ ቆርጣለች። ሰዓታችሁ ደርሶን በል ስመጣ 46 ብቻ ነው ወይም 40 ኪሎ ነው ብትላችሁ እንዴት አድርጋችሁ እንግዲህ በሲስተም እንደምገቡባቸው ለመሰላችሁ እነሱ ተጠመሙ። አይ አንዴ ቆርጫለሁ ታሏችሁ ተጠመሙ ነው። ስለዚህ እናንተ በሲስተም ነው ይሄን ነገር ማድረግ የምትችሉት። በውጭ የምትሰሩ ችግር የለውም፣ የራሳችሁ ገንዘብ ነው። በፈለጋችሁን ሰዓት ማስጨመር ትችላላችሁ። እና እንግዲህ ማድረግም ያለባችሁ አዳምጡኝ እህቶቼ። እና ሌላም ነገር እዚሁ ላይ እንዲነግራችሁ ብዬ ነውና እሱን እንግዲህ መዳሞቻችሁ የምትጨምሩትን ብር ቢያንስ አሁን የሁለት ሻንጣ 23 ቆርጣላችሁ ከሆነ በ10 ኪሎ ወይም በ7 ኪሎ ቆርጣላችሁ ከሆነ እናንተ የአንድ 23 ልጨምር
ትሏታላችሁ ማለት ነው። የአንድ ሻንጣ 3 ሻንጣ እንድትይዙ ማለት ነው እህቶቼ። 3 ሻንጣ እና በ10 ኪሎ ትችላላችሁ። ኪሎ ተጨመረ እኮ ትችላላችሁ። ብር ነው እንጂ የሚያስፈልገው ማለት ነው። እና እሱን የአንድ ሻንጣ እንኳን ስንት ያስከፍለኛል ብላችሁ እነሱ ራሳቸው እዛው ቆረጡበት ቦታ ስልክ በመደወል ቅርብ ተሆነ ደግሞ በጉዞ ሄደው መልሰው ጭማሬ ያደረጉላችሁ ሌላ ትኬት፣ አንድ ትኬት ቆርጠውላችኋል። የጭማሬ ትኬት ደግሞ ሌላ ትኬት በጎን አድርገው ለጥፈው ይሰጧችኋል ማለት ነው እህቶቼ፣ ወይም ያደርጉላችኋል። እነሱ የቆረጡ ሰዎች ደውለው ሲያናግሯቸው እንግዲህ እነሱን ኤርፖርት ያኔ ኤርፖርት አይደለም በርግጥ ትኬት የሚቆረጠ ኤርፖርት ሳይሆን ኤጀንሲ መቁረጥ ይቻላል። በኦንላይን የትም ቦታ መቁረጥ ይቻላል። የትም ቦታ ትኬት ይቆረጣል። የአየር ትኬት ማለት ነው እህቶቼ። አፕ አላቸው። በቃ በጎግል ገብተው መቁረጥ ይችላሉ። መዳሞች እነሱ ያውቁታል ማለት ነው እህቶቼ። የሚቆርጡበት ቦታ በአካል ተሄዱ አብራችሁ ተሄዳችሁ በእርግጥ አብራችሁ አይወስዷቸውም። ብዙዎቻችን በውስጥ እየሄዱ ነው ዝም ብለው ቆርጠው መጥተው ቆርጬልሻለሁ ብለው የሚሉን ማለት ነው። ስለዚህ አብረን እንድር ካሏችሁ ይሄማ ጥሩ ነው። ጠይቃችሁ ስንት ነው የምቆርጭልኝ፣ አቅምሽ ስንት ነው አንቺ የምትፈጁ ብላችሁ እሱን የቆረጠችላችሁን ጥሮች ትሆኑ ተራሳችሁ ብር አድርገው ይቆርጡላችኋል። ጥሮች ደግሞ እንደዚሁ አይ በቃይ ብለው የሚሉ ከሆነ ደግሞ ያው እነሱ መብታቸው ስለሆነ የፈለጉትን ስለሆነ የሚያደርጉት ማለት ነው ቶቼ እነሱን ተስማምታችሁ ትኬት ማስጨመርና ሌላ ትኬት ለጥፈው የአንድ ሻንጣ ብሩን እነሱ ያው ትራንስፈር ነው አሁን ላይ ማለት ነው። ቤታቸው ሆነው ብራቸውን ተባንካቸው ወደ ባንካቸው ነው። ይሄ አሁን ላይ በቃ ማንኛውም ሰው የሚያውቀው እንኳን አይደለም አረብ ሀገር ኢትዮጵያ በትራንስፈር ነው ገንዘብ አንድ ሰው የሚጠቀመው ማለት ነው። ብሩን ለመዳም በእጇ ብትሰጧት እሷ እዛው አለችበት ለአየር ትኬቱ ወዲያው ትራንስፈር ማድረግ ትችላለች። እንግዲህ ጥሩ ሰው ትሆነች ነው እንግዲህ ቶች እና ጥሩ ሰው እንደሆኑ ደግሞ እናንተ እዛ ላይ መበለጥ አለባችሁ። ውስጣችሁም በቃ ባትስማማችሁ ምን ብትሉ በዛን ሰዓት ምንም ይሆን በነገራችን ላይ መዳሞች ጋር በቃ ችግር አለመኖር እንዴት መሰላችሁ? አታውቃችሁ አታውቋት ገንዘባችሁ ጋር ነው ከእሷ ጋር ስምምነታችሁ። ስለዚህ እንደው ለእሷ ብዬማ እንደዚህ አላረግም ምናምን አልለማመጣትም የሆነ አደ እልህነት መያዝ የለብንም እዛ ላይ ማለት ነው። ምንም እየበደለቻችሁ እንደሆነ የምን አባቷ ብላ 30 ኪሎ እንኳን ብቆርጥባችሁ እናንተ ችግር የለውም ብላችሁ በሳቅ ማለት ነው ብራችሁን እንቺ ብላችሁ ሰጣችሁ ስንት እንደሚያስጨምር የ23 ኪሎ ያን እጨምራለሁ ብላችሁ ደውለው እነሱ ታስጨምሩላችሁ ትችላላችሁ ማለት ነው። እንግዲህ ሚስጥሩን ነገርኳችሁ ማለት ነው። ሌላኛው እንግዲህ እዚሁ ላይ ሚስጥሩ ላይ የምጨምርላችሁ ነገር ምንድነው? እንደዚህ ማድረግ የምትችሉት የበረራችሁ ሁለታ ወይም በረራችሁ ነገ ሆኖ አይደለም። እነሱ ትኬት የሚቆርጡት ለአንድ ወር ነው፣ ለ28 ቀን ለ3 ሳምንት እንደዛ ነው። ለምን በሩቀት ነው ትኬት ቦታ የሚያዘው ማለት ነው። ስለዚህ ይሄን የምታደርጉት እናንተ ማስጨመርና መዳሞችን ስንት ነው የቆረጥሽልኝ ብላችሁ የምትጠይቁት ወዲያውኑ መሆን አለበት። ለምትሩ የሚቆይ ተሆነ አየር ትኬት ሞልቷል፣ ገባችሁ? ቦታ ሞልቷል ማስጨመራችሁም ስለምትባሉ ፈጣን ብላችሁ ነግራችሁ መዳሞችን መፍጠን አለባችሁ። እና ሲጠይቋቸው አይ ሞልቷል ብለው እንዳይመልሷቸው ወዲያውኑ ትኬት ሲጀመር እነሱ ለኛ ትኬት ሲቆርጡ ብዙ ያወራሉ። ቤት ስለዛ ትኬት ነው የሚዋሩት፣ ስለኛ ነው። ልተጅ ነው ወይ እንደዚህ ነው እንደዚህ መቼ ነው እኮ አንቺ እኮ በዚህ ቀን ትበሪያለሽ በዚህን ሰዓት ስለኛ ብዙ ነው ማውራት የሚፈልጉት። እንኳን ተኛ ጋር አይደል ከቤተሰቦቻቸው ጋር እየተደዋወሉ በቃ ስራቸው እነሱ ስራ ስለላቸው የስልክ ስራ ነው፣ በቃ የወሬ ስራ ነው ስራቸው። ስለዚህ እናንተ ወዲያውኑ ይሄን ምን ያህል ቆረሽልኝ ስንት ኪሎ ነው ብላችሁ እንድትጨምርላችሁ ብራችሁን ሰጥታችሁ ማረክ ትችላላችሁ። ወዲያውኑ ቦታ ሳይያዝባችሁ ጭማሬ ለሌላ ሰው ሳይደረግባችሁ እናንተ ቀደም ብላችሁ ገብታችሁ እነሱን ተስማምታችሁ ማስቆረጥ አለባችሁ ማለት ነው እህቶቼና ይሄ ነገር ጥሩ ጥያቄ ነው። እውነቴ ነው። የብዙ ሀሳብ ሳይሆን አይቀርም፣ የብዙ ሰው ችግር ሳይሆን አይቀርም ብዬ ነው ይሄን ኮሜንት ይጀላችሁ የመጣው። ሰላማችሁ በዝት ይበልልኝ። ቪዲዮውን ላይክ አድርጉልኝ እህቶቼ እና በዚሁም ደግሞ አጋጣሚ እንደዚሁ እናንተ የተደናገራችሁት አላችሁ ኮሜንት ላይ ጻፉልኝ። ለሰው አሪፍ ነው ወይም ስለዛ ኮሜንት ቪዲዮ ታልሰራሁበት ማለት ነው። ስለምትጠይቁኝ ጥያቄ ለምሳሌ ስንት ስልክ ይመጣል፣ ስንት ሽቶ ይመጣል ምናምን ስንት ይቻላል ለሚለው ቪዲዮ ሰርቻለሁ። ርዕሱን እያያችሁ እዚህ አረግላችኋለሁ እንትኑን ቪዲዮዬን እየገባችሁ እዛ ላይ ርዕስ ሰጥቻለሁ። እዛ ላይ ስትገቡ እንዴት እንደምታደርጉ ያለውን ነገር ሰርቻለሁ ቪዲዮ ማለት ነውና ያንን ማየት ትችላላችሁ ማለት ነው። እቶቼ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አትርሱ ማለት ነው እሺ እህቶቼ።